አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይሄንን የያሁኗን እመቤታችን የምን አልናት? የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምንድነው የአስተርእዮ ማርያም ያሏት ሲባል ይሄ ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው ይሄ ወቅት ደግሞ ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ አብይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ጃንጥላ መግዛት ነው የምንችለው አይደለም? እና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው።